We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራንና ክብራን የመድፈኞች ቤተሰቦች ዘ ቻምፕስ እንደምናላችሁልን ክብራንና ክብራን አርሰናል ወደ ካርዲፍ ሚሊኒየም ፕሪንሲፓል ስታዲየም አቅንቶ በእንግሊዝ የኮሜት ሺልድ የ2026-27 ሲዝን ጅማሩ ጨዋታ ማንቸስተር ሲቲን በሰፋና ጥራት ባለው በውብ እግር ኳስ 3-0 ማሸነፍ ችሏል። ስለ ጨዋታው ሐሳቦችን ልናነሳ ከናንተ ጋር ቆይታ ልናደርግ ቢቀጥሉትን 17 ደቂቃዎች ተገኝተናል። ስለምታደምጡንና ሐሳብ አስተያየቶቻችሁ ስለምትሰጡን ከልብ እናመሰግናለን። በእንግሊዝ የኮሜት ሺልድ የ2026-27 ጨዋታ አርሰናል ትናንትና ምሽት ማንቸስተር ሲቲን 3-0 በማሸነፍ ለእንግሊዝ ፕሪሚየር ሊግ ተሳታፊ 19 ቡድኖች የማንቂያ ደውል ሰጥቷል። የሚፎካከሩት ከአምናው ሻምፒዮንና ዲፌንደር ሻምፒዮኑ እናም ደግሞ አሁንም በጥልቅ የዋንጫ ረሃብ ውስጥ ካለው አርሰናል ጋር መሆኑን ማሳየት ችሏል። አርሰናል ዲክላን ራይስ፣ ቡካዮ ሳካ፣ ኤብሪች ኤዜ፣ ማርቲን ዙቢሜንዲ፣ ማክስ ዶማን የመሳሰሉ ዊሊያም ሳሊባ፣ ዩሪያን ቲምበርን የመሳሰሉ ተጫዋቾችን ሳይዝ ጠንካራ መሆን እንደሚችል በትናንትና ውጤት ማሳየት ይችላል። ማርቲን ኦዲጋርድ የ2022-23 ማርቲን ኦዲጋርድ ተመልሰ፣ ክርስቶስ ዞሊስ የማርቲኔሊና እንዲሁም ደግሞ የሊያንድሮ ትሮሳርድ ድብልቅ ውጤት ይመስላል። ብቻ ብዙ ነገሮችን በጨዋታ ውስጥ እናነሳለን። አብራችሁን ትቆዩ ዘንድ እንዲሁም ደግሞ ላይክ አድርጋችሁ ሐሳባችሁን ትገልጹልን ዘንድ በፍቅር እንጠይቃለን። ኮንግራ ተባባሉ፣ ስሜቶቻችሁን ጻፉልን። እናንተ ማን ኦፍ ዘማች ጻፉልን። ማን አስገረማችሁ? ካይ ሃቨርትዝ ወይስ ማርቲን ኦዲጋርድ ወይስ ክርስቶስ ዞሊስ ወይስ ብሩኖ ጎሜሬሽና ሉዊስ ማይልስ ስኬሊ ብጽፉልኝ በጣም ደስ ይለኛል። አብራችሁን ትቆዩ ዘንድ በድጋሚ እንጠይቃለን። ኖርዝላንድ ፎሬቨር። ኮሜት ሺልድ ከ20 ዓመታት በኋላ ወደ ካርዲፍ አቅንቶ ነበረ። ከዚህ ቀደም እንደዚህ አይነት አጋጣሚዎች ነበሩት፣ በተለይ ደግሞ ዌምብሌይ እድሳት በነበረባቸው ጊዜያቶች ማለት ነው። ግን ባለፉት 20 ዓመታት በተከታታይ በዌምብሌይ ሲዘጋጅ ከቆየ በኋላ የዘ ዊክንድ ወይም ደግሞ አቤል የኢትዮጵያ የደም ስሬት ያለው አቀንቃኝ ሙዚቃ ኮንሰርት ስላለው በዚህ ሳምንት ጨዋታው ወደ ዌልስ ካርዲፍ ሚሊኒየም ፕሪንሲፓል ስታዲየም አቀና። ያልተለመደ ነበረ፣ ግን በርካታ የአርሰናል ደጋፊዎች የተገኙበት ጌም ነበረ። ዌልስ ለለንደን ቀረብ ስለምትል ለትራንስፖርቴሽን ከማንቸስተር ከተማ ይልቅ ለለንደን ትመች ስለነበረ በርካታ የአርሰናል ደጋፊዎች በጨዋታው ላይ ታድመው ተመልክተናል። ፍጹም ዶሚናንስ የነበረው የአርሰናል ፐርፎርማንስ ነው የተመለከትነው። ፍጹም ስል ቀላል ፍጹም አይደለም። አርሰናል በጨዋታው ውስጥ ከ5 ወይም 6-0 በላይ ሊያሸንፍባቸው የሚችሉ አጋጣሚዎችን ፈጥሮ የነዛኒ ቡካዮ ሳካ ከአንድም ሁለት ጊዜ በቀላሉ የመከኑ ኳሶች፣ ካይ ሃቨርትዝ በአንድ አጋጣሚ ያመከነው ኳስ፣ እንደዚህ አይነት አጋጣሚዎችን ቆጥረን አርሰናል ከዚህም ከፍ ያለ በላይ ጎሎች ሊያስቆጥርባቸው የሚችል ድሮች ነበሩ። የመጨረሻ ፖዚሽን የመጨረሻ ፋይናል ዲሲሽኖችን ደግሞ የኖኒ ማዱኬን ስንቆጥር ከዛም ከፍ ሊል እንደሚችል ማንሳት ይቻላል። በጣም ማራኪ ነበረ። አስደናቂ ፐርፎርማንስ ነበር። ሶሊዲቲ የነበረው ዲፌንስ፣ ግብ ጠባቂ እናም በጣም ማራኪ የሆነ የአማካኝ ጥምረት፣ ክሊኒካል የሆነ የፊት መስመር በአርሰናል በኩል ውስጥ መመልከት ችለናል ማለት ነው። የመጀመሪያ የሊግ ጨዋታ ነው ኮሜት ሺልድ ወይም ደግሞ የመጋረጃ መግለጫ ይሉታል። ግን አርሰናል በጠንካራ ኦን ኦፍ አድርጎ ሲዝኑ እንደጀመረ ማሳየት ቻለ። ከባለፈው የውድድር ዓመት የመጨረሻ የክሪስታል ፓላስ ጨዋታ በቀጥታ ወደዚህ ሙቭ እንዳደረገ የሚያሳይ ጨዋታ ይመስለኛል። ከላይናፕም ጀምር በጣም ደስተኛ ነኝ። በአርሰናሉ በኩል ውስጥ በግብ ጠባቂ ዴቪድ ራያን የነበረ በርካታ የፕሪሲዝን ጨዋታዎች በጋራ ጥምረት ያደረጉት ክርስቲያን ሞስኬራ እና ገብርኤል ማጋሊሽ አንድ ላይ ተጣምረዋል። ሪካርዶ ካላፊዮሪ ግራውን፣ ቢን ዋይት ቀኙን ይዞታል። ይሄኛው ጥምረት ዊሊያም ሳሊባ በጉዳት ምክንያት መቆየቱን ተከትሎ አርሰናል ተጨማሪ ሌላ ተከላካይ ኤዝሪ ኮይንሳ ወይም ጄራርድ ኮይንሳን በቡድኑ እስካልጨመረ ድረስ አብረው ይቆያሉ ማለት ይቻላል። ቢን ዋይት ላይ አንዳንድ መጠነኛ የሆነ የውሳኔ ስህተቶችን ስንመለከት ነበረ። ገብርኤል ማጋሊሽ በፕሪሲዝን ጨዋታዎች ውስጥ ጥቂት ሾክ የሚያደርጉ እና የውሳኔ ስህተቶችን ስንመለከት ነበረ። በዚህኛው ጨዋታ ግን በጣም አስደናቂ ነበረ።
ብሩኖ ጊማሬሽና ሉዊስ ማይልስ ስኬሊ ለመጀመሪያ ጊዜ ተጣምረዋል። በኮሞ ጨዋታ እርግጥ አብረው ጀምረው ነበረ። ጥቂት ደቂቃዎችን አብረው ለረጅም ጊዜ የተጫወቱ ተጫዋቾች ይመስላል። ሁለቱም ላይ አንድ ችግር አለ። በዚህኛው የሲቲ ጨዋታ በዝም ባንመለከተው የስፒድ ችግር አለባቸው ሁለቱም ሪከቨሪንግ ራኒንግ ላይ ማለት ነው። ራይስ የሊጉ ቁጥር 1 ተጫዋች ነው ሪከቨሪንግ ራኒንግ ላይ። ብሩኖ ጊማሬሽና ሉዊስ ስኬሊ እንደዛ ካውንተር አታኮችን ለመከላከል ሪከቨሪ ራኒንግ የላቸውም ግን ስፔሶችን ቀድሞ በማነፍነፍ ፕረስ በማድረግ ከኳስ ጋር በጣም ፍጹም ምቾት በመሰማት ግን የሚደንቁ ነበር። የብሩኖ ጊማሬሽ ከኳስ ጋር በጣም ፍጹም አስደናቂ መሆን ማርቲን ኦዲጋርድ ወደ ሴንትራል ብቻ እንዲያጠቃም ሲያደርገው ተመልክተናል። ኦዲጋርድ፣ ዞሊስ እና ማዱኬ ከሃቨርትዝ ጀርባ ነበሩ። የአርሰናል የማጥቃት ፍሉዲቲ ሃቨርትዝ ሲኖርና ዮኬሬሽ ሲኖር እንደሚላይ ይታወቃል። ፒን አድርጎ የተቃራኒ ቡድን ሴንተር ባኮች በመያዝ ዮኬሬሽ የተሻለ ነው። ግን የአማካኝ ስፍራ ፍሉዲቲ የቡድኑ ፍሉዲቲ የቡድን መዋቅር ግን በጣም በስርዓት እንዲሰራ ሃቨርትዝ በጣም አስፈላጊውም ተጫዋች ነው። በሲቲ በኩል ዳናሩማ ነው ጨዋታውን የጀመረ። ጀስኮ ግቫርዲዮላ የቡድኑ አዲሱ አምበል ሩበን ዲያዝ ከኩሳኖቭ እና ኦሪል ጋር ተጣምሯል። ኩሳኖቭ ማቲያስ ኑኔስ በልምድ ወይም በመጨረሻ ማሟሟቅ ላይ ስለተጎዳ ነው የገባ። የ100 ሚሊዮኖች በላይ የፈሰሰበት ኢሊት አንደርሰን ከኮቫች ጋር ተጣምሯል። ከአርሰናል በጣም አስደናቂ አማካኝ ጋር አዲስም ቢሆን ብሩኖ ጊማሬሽ ኢሊትን በመጀመሪያ ጨዋታ ማሰለፍ ዋጋ እንዳስከፈለው ግን ዞማሬስ ከመናገር ይቻላል። ከሃላንድ ጀርባ ጀርሚ ዶኮ፣ ፊልፋደን እና ሳሚኒዮ ተሰልፈው ነበረ። አርሰናል ጎል ለማስቆጠር ሰከንዶች ብቻ በቂ ነበሩ። 23 ሰከንዶች ብቻ በጣም በቂ ነበሩ። በጣም አስደናቂ ሊንክ አፕ የነበረው ጎል ነበር። ሪካርዶ ካላፊዮሪ ጂጂ ዳናሩማ 2 የአርሰናል ጎሎች ከ3 ሁለቱን ሲቆጠሩ አልተመለከተም ማለት ይቻላል። የመጀመሪያው ሪካርዶ ካላፊዮሪ በቀይ ወድቆ በግራ በኩል ነው ካላፊዮሪ ያስቆጠረበት። ኳሱ አጠቃላይ የመጣበት መንገድ ግሩም ነው። 23 ሰከንድ ነው በአርሰናል ነው ኳሱ የጀመረ። ግን ዞሊስ ከሉዊስ ማይልስ ስኬሊ ጋር ተጫወተ። በጠባብ ስፔስ ውስጥ ነው ኳሱን የተቀበለው ሉዊስ ማይልስ ስኬሊ እና ፊልፋዳንን የቀነሰበትና ፊዚካል የበለጠበት መንገድ ሉዊስ ማይልስ ስኬሊ ልታደንቁ ትችሉ ይሆናል። ከዛ በኋላ ግን የሪካርዶ ካላፊዮሪ ወደ ሃፍ ስፔስ እየሮጠ የነበረው ማንኛውም ፉልባክ ወደ ሃፍ ስፔስ ይሮጣል ብዬ አልጠበቅም። ኦቨርላፕ ነው የሚያደርጉት። ግን ኮሪደሩን ታኮ ስለሚጫወት ዞሊስ ወደ ሃፍ ስፔሱ የሚያጠቃው ወደ 8 ቁጥር የማጥቂያ ስፔስ ውስጥ የሚመጣው እንደ አጥቂ ልትሉ ትችላላችሁ ካላፊዮሪ ነውና የኩሳኖቭ ማንን መያዝ እንደነበረበት ግራ ተጋብቶ ነበረ። ከጀርባው ዞሊስ ነበረ። ሃፍ ስፔሱ ላይ ደግሞ በሱና በሩበን ዲያሽ መሃል ላይ ደግሞ እየሮጠ ነበር ካላፊዮሪ። ግን ሉዊስ ማይልስ ስኬሊ ያን በጣም ግሩም ፓስ ዞሊስ እንትቶ ዞሊስ የሚሰጠው ነበር ይመስል ዞሊስ ሪቨርስ አድርጎ ግን ለሪካርዶ ካላፊዮሪ ሰጠው። ካላፊዮሪ በጣም ግሩም አጨራረስ ሲያደርግ ተመለከት ነው ማለት ነው። የካላፊዮሪ አጨራረስ ይገርማል። ግን እዛ ቦታ መገኘት ያለመር ነው አይደለም ለካላፊዮሪ አይደለም። ካላፊዮሪ የተለየ ተጫዋች ነው። በጨዋታ መንገዱ በሚጫወትበት ፕላይንግ ኦፍ ስታይል የተለየ ተጫዋች ነው። ፉልባክ በፍጹም አይመስል ተጫዋች ነው። ያን ግሩም ጎል ሲያስቆጠር ተመለከት ነው ማለት ነውና በጣም የተደነቁት ጎሉ በገባበት መንገድ። ከዛ በኋላ አርሰናል በሁሉም ነገር በጣም የተሻለው ነበረ። አንድ የሚገርም ካውንተር አታክ ከዞሊስ የማርቲኔሊ ሃርድ ወርኪንግ አለው። የማርቲኔሊ ካውንተር አለው። ለምሳሌ ወደ 25ኛው ደቂቃ ላይ ተመልክታችሁ ከሆነ ዴቪድ ራያ ጎሉን ኳሱ እንደያዘው ስፕሪንት አድርጎ የሆነ የኮርና ኳስ አርሰናል ላይ የተመታ የኮርና ኳስ ዴቪድ ራያ እንደያዘው ስፕሪንት አድርጎ ኳስ ለመቀበል ሲሮጥ ተመልክቷል። የማርቲኔሊ ሩጫ ነው ያለው። ከዛ በኋላ ፊልፋደን እሱን መቆጣጠር ተስኖት ጎትቶ ሲጥለውና ቢጫ ካርድ የመጀመሪያው ቢጫ ካርድ ሲመለከት ተመልክተናል። ቴክኒካል አብሪቱ የመጨረሻ ውጤታማነቱ ደግሞ ትሮሳርድ ይመስላል አይደል? ሁለቱም ያለው ወርኪንግ በጣም ታታሪ ነው። ውጤታማነት ያለው ነው። ሁለተኛው ኳስ የካይ ሃቨርትዝ ኳስ ነው። መጀመሪያ ከተከላካይ ጀርባ የተጣለውን የማርቲን ኦዲጋርድን ኳስ ማድነቅ በጣም አስፈላጊ ነው የሚሆን። ማርቲን ኦዲጋርድ ከተከላካዮች ጀርባ በጣም ግሩም ኳስ ጣለ። ከኩሳኖቭ ጀርባ ያን ኳስ የጣለው እናም ኳሱን ያጠቃበት መንገድ ዞሊስ የሚገርም ነው። በሄዲንግ ወደ ሃቨርትዝ ጣለው። ሃቨርትዝ በግንባሩ ጎል ማስቆጠር ቻለ ማለት ነው። ሃቨርትዝ ይህን ጎል ማስቆጠሩን ተከትሎ 28ኛ ደቂቃ ያስቆጠረውን ጎል ተከትሎ ሲቲ ላይ 7 የጎል አስተዋጽኦ ያለው ተጫዋች ነው። የትኛውም ክለብ ላይ እንደ ሲቲ የጎል አስተዋጽኦ የለውም። የትኛውም ክለብ ነው ማለት ወልቭስ ላይ እንኳን የለውም እንደዚህ ወይም ደግሞ ሌላ ክለብ ላይ ማለት ነው። ከፍተኛ የጎል አስተዋጽኦ ያለው ሲቲ ላይ ነው።
የሚገርም ይመስለኛል። ሃቨርት 4 ጎልና 3 አሲስት ነው ሲቲ ላይ ያለውና እንደ ሲቲ የጎል አስተዋጽኦ ያደረገበት ቡድን የለም። እርግጥ ሃቨርት የትልልቅ ሙቭመንቶች የትልልቅ ጨዋታዎች ተጫዋች ነው። እንግዲህ 2026 ሌላውን ተጫዋች 2026 13 ጎልና አሲስት አለው። በድምር 1100 ደቂቃ ብቻ ነው የተጫወተ 1100 ደቂቃ ብቻ ማለት ነው። ለ90 ደቂቃ እንኳን ብታካፍት ሙሉ ደቂቃ የተጫወተባቸው ጨዋታዎች በጣም ጥቂት እንደሆነ ማንሳት ትችላላችሁ። ግን ከሲቲ ጋር በኮሚኒቲ ሺልድ ጎል አስቆጠረ። በሻምፒየንስ ሊግ ፋይናል ፒኤስጂ ጋር ጎል አስቆጥሯል። የፕሪሚየር ሊጉን ታይትል ስናነሳ ወሳኝ ጎል አስቆጠረው እሱ ነው። ከማንቸስተር ሲቲ ጋር ያቻ ጎል አስቆጥሯል። ባለፈው ሲዝን ከኒውካስል ጋር በጣም በወሳኝ ጨዋታ አሲስት ሲያደርግ ተመልክተናል። በሻምፒየንስ ሊግ ከስፖርቲንግ ሊዝበን ጋር በኖካውት ጨዋታ ጎል አስቆጥሯል። ከቼልሲ ጋር በሰሚ ፋይናሊስት በካራባ ካፕ ጎል ሲያስቆጥር ተመልክተናል። ኢስ ቢግ ጌም ፕሌየር ነው። በኤፍኤ ካፕ ቢግ ጌም ፕሌየር ነው። በቃ የትልቅ ጨዋታ ተጫዋች መሆኑን ያሳየበት ሙቭመንት ይመስለኛል። ሃቨርት በጣም ተደንቅ ያለው ሁለተኛው አጋማሽ ገና እንደተጀመረ በጨዋታ ውስጥ ምንም ተጽዕኖ እየፈጠረ ያልነበረው ጀርሚ ዶኩ አስወጥተው ኢንዞ ማሬስካ ጃክ ግሪሊሽን ወደ ሜዳ ለማስገባት ሞክረዋል። በአርሰናል በኩል ውስጥ ዲክላን ራይስ ወጥቶ ብሩኖ ጌሜሬሽ ገብቷል እና ጌሜሬሽ ጭኖቹ ጋር በረዶ አድርጎ ታይቷልና መጠነኛ ጉዳት እንዳጋጠመው ማንሳት ይቻላል። ግን ሁለተኛው አጋማሽ ገና እንደተጀመረ ነው አርሰናል ሲቲን ማንሰራራት እንደማይችልና አርሰናል መቆጣጠር እንደማይችል ማሳየት ይቻላል። እንግዲህ አርሰናል የመጀመሪያውን ጎል ካስቆጠረ በኋላ ሲቲ ወደ ጨዋታው ለመመለስ ቀስ እያለ ሞመንቱን ለማግኘት ሲሞክር ተመለከት ነው። ሁለተኛ ጎል አርሰናል አስቆጠረና ሲቲን አቀዘቀዘው። ሁለተኛው አጋማሽ ሲጀምር ሲቲ ወደ ካምባክ ለመምጣት የሚጀምር ይመስል ነበር። በፍጥነት ማጥቃት ሲሞክር የአርሰናል ፍጹም አስደናቂ ካውንተር አታክ ፋስት ትራንዚሽን ሲቲን እንደገና እንዲቀዘቀዝና አርሰናል በትሩ ማንሳት እንደማይችል ያሳየበት እንቅስቃሴ ይመስለኛል። የማርቲን ኦዲጋርድ ጎል ነው የምናገኘው። እንዴት መገለጽ እንዳለበት ይሄ ጎል አላውቅም። ፍጹም ማራኪ ጎል ነው። ፍጹም ማራኪ ጎል ማለት ነው። የዞሊስ ኳስ መንዳት እና ፈጣን ውሳኔ የሚገርም ነው። ሳንቼዝን ይመስላል። በጣም ብዙ ሰው ትዊተር ላይ ከአሌክስ ሳንቼዝ ጋር ይሄኛውን ፓስ ያመሳሰለው ተመልክቻለሁ። የዞሊስን ማለት ነው። ኳሱን ተቀበለ፣ ድሪብል አደረገ፣ አንዱ ሙቭመንት ብቻ ቀና አለ። ማርቲን ኦዲጋርድን ተመለከተ። ማርቲን ኦዲጋርድ በአንድ ተች ብቻ ኦሪል ነው ጆስኮ ጉቫርዲዮልን በአንድ ተች ብቻ ነካና አለፋቸው። ሁለተኛው ተች ፎልስ ሙቭመንት ነበረ፣ ቃጣው። እናም ጂጂ ዳናሮማ ወደቀ ወደ ቀኝ። ከዛ በኋላ በጣም በቀላሉ ጎል ሲያስቆጥር ተመለከተ ነው። ውብ ጎል የማርቲን ኦዲጋርድ ቴክኒካል አቢሊቲ ያሳየ ነው። ግን ቶታሊ ስለ ጨዋታው በኋላ ሰምራይዝ ሳደርግ አነሷሉ። ዞሊስ ለማርቲን ኦዲጋርድ አሲስት አደረገ። ከአንድ ዓመት በኋላ ነው ማርቲን ኦዲጋርድ ለአርሰናል ጎል ሲያስቆጥር 2005 ዲሴምበር ላይ ነው ጎል ማስቆጠር የቻለ። ከዛ በኋላ ከአንድ ዓመትም በላይ ነው እንጂ ከአንድ ዓመትም በላይ ቆይቷል። ዞሊስ ግን ሁለተኛ አሲስቱን ያደረገ በኮሚኒቲ ሺልድ ጨዋታ ሁለት አሲስት ያደረገ ተጫዋች ዴቪድ ቤካም ነው። ለመጨረሻ ጊዜ 1996 ማንቸስተር ዩናይትድ ከኒውካስል ጋር ሲያደርጉ ዴቪድ ቤካም ሁለት አሲስት አድርጎ ነበር። ከዛ በመቀጠል በአንድ ጨዋታ ላይ ሁለት አሲስት ያደረገው ተጫዋች ይሄኛው አዲሱ የአርሰናል ግላዲያተር ስፓርታ ክርስቶስ ዞሊስ ነው። የአርሰናል ሜዲካል ስታፍ ለሱ ያላቸው አድናቆት በጣም የተለየ ነው። ፕሮግራም ሰርቼዋለሁ አይደል? የመጀመሪያ የሜዲካል ምርመራውን ሲያደርግ በአርሰናል ውስጥ ታይቶ ማይታወቅ ሪከርድ ያስመዘገበ ስፕሪቲንጎቹ፣ ሩጫው፣ ፊዚካል አፒሪያንሱ አጠቃላይ ማለት ነውና ሊያንድሮስ የሚባል የአንድ የግሪክ ስፓርታ አለ ግላዲያተር እና በሱ ስም ሊያንድሮስ እያሉ ነው የጠሩት። ሊያንድሮስ አንተ ስፓርታው ተዋጊው ብሎ ነው የጠሩት። የፊዚካል አፒራንስ በጣም አስገርሟቸው ከሆሊዴይ የመጣ ተጫዋች በፍጹም ስለማይመስል ማለት ነው። እና ይሄኛውን የሜዲካል የፊትነስ ሰዎች ቴስት ካደረጓችሁ በኋላ ወደ መጨረሻው የፊትነስ ልካችሁ እንዲመጡ ነው የሚሰሩት። እሱ ግን እዛ የመጨረሻ የፊትነስ ልኩ ላይ ተገኝቶ ነው ሲዝኑን የጀመረው። ፍጹም ተዘጋጅቶ እንደመጣ የሚያሳይ ነው። ለአርሰናል ለመጫወት ጓጉቶ ተዘጋጅቶ እንደመጣ የሚያሳይ ይመስለኛል። በፍጥነት ነው እንግዲህ ሲቲ የአርሰናል ጥቃቶችን ለመቆጣጠር የላይን አፕም የስትራክቸርም ለውጥ ያደረገ ማርሙሽን በኋላ እንዳስገባ ኦሪል ሊወጣና ማርጌ የገባ ማርጌ የመግባቱ ጆስኮ ጉቫርዲዮል ወደ ግራ ፉልባክነት ሮበን ዲያሽንና ጊዩን እንዲያጣምሩ አድርገ ኤሊት አንደርሰን አስወጣው። ሊዩስን ፎደንና ቸርክ ያደረጉ ግን ምንም ነገር ሊፈጥሩ አልቻሉም። ምክንያቱም የአርሰናል ፍጹም አስደናቂው ማጥቃት ገና አልገባም ነበር። አርሰናል ጌሙን የጀመረው በጣም በአስደናቂ ሁኔታ ነው። ዲክላን ራይስን ተጣባባቂ አድርጎ ቡካዮ ሳካን፣ ማርቲን ዙቢሜንዲን፣ ቪክተር ኬሬችን በወዳጅነት ጨዋታዎች ፍጹም አስደናቂ የነበሩ ማክስ ዶማንን
ምንድን ነው ፔሪዊን ካፒዮን ሜሪኖን ተጠባባቂ ወንበር ላይ አድርጎ ነው ያውም ደግሞ ድሮፕ ያደረጋቸው። ማስመዝገብ የምችሉት ተጫዋች መጠን አነስተኛ ስለሆነ ድሮፕ ያደረጋቸው ተጫዋች ብዙ ናቸው። እርግጥ ከማርኬቱም ጋር ስማቸው የሚያያዙ ተጫዋቾች ናቸው ድሮፕ የተደረጉት። ማርቲኔሊ ከስብስብ ውጭ ነበረ፣ ወይም ደግሞ ገብርኤል ጄሱስ ከስብስብ ውጭ ነበረ። ኢተን ዋኔሪ ከስብስብ ውጭ ነበር። ሳልሞን ከስብስብ ውጭ ነበር። ፋቪዮ ቬራ ከስብስብ ውጭ ነበር። ያን ያህል አርሰናል የተራቀቀ ስኳድ ገና ማርኬት ውስጥ 2 ወይም 3 ተጫዋች ይጨምራል ብለን እየጠበቅን አርሰናል ግን ደግሞ አሁንም ጠንካራ ስኳድ እንዳሳየን ዩሪያን ቲምበር እና ዊሊያም ሳሊባ ጉዳት ላይ እንዳሉ ሳይረሳ ማለት ነው። ስለ አንዳንድ ተጫዋቾች እናወራ። በአንዳንድ የሲቲ አጋጣሚዎች ዴቪድ ራያ አሁንም ንቁ እንደሆነ ያሳየበትን እንቅስቃሴ አለማድነቅ በፍጹም አይቻልም። እሱ በጣም የሚደንቅ ነው። የብሩኖ ጌሜሬሽን የሉዊስ ስኬሊ ጥምረት የሚገርም ነው። የፕሪሚየር ሊግ ልምድ ያለው አማካኝ ስታስፈራው አንደኛው ነገር እስኪላምድ የምትሉት ነገር የለም። ብሩኖ ጌሜሬሽ በቃ ስክት ነው ያለ መጡ ማለት እና ከአርሰናል አማካኞች አንድ የተለየ ነገር ምን ይጨምራል ካላችሁ ቴክኒካል ጥራት። ሰዎች ስለ ዋሬርነቱ ስለ ታጋይነቱ በጌሙ ስለሚያሳያችሁ ታክሎች ነው የሚያስቡት። እኔ ግን እንደዛ አይደለም ማስበው። ሚካኤል አርቴታ እንደዛ አይደለም የሚያስበው። ቴክኒካል አብሪቲ ነው። ፓስ የማድረግ ብቃቱ በጣም የተለየ ነውና እሱን ነው በጣም የጨመረው በአማካይ ስፍር ውስጥ ማለት ነው። የሚገርም ነበር። ማርቲን ኦዲጋርድ ሬዲዮ ላይ ሳወራ ነበር። የ2022-23 ማርቲን ኦዲጋርድ ነው እንግዲህ አመቱ ሙሉ እንደዚህ ጮት አላላቅም። ማርቲን ኦዲጋርድ ላይ ብዙ ጥያቄ ያለኝ ሰው እንደሆንኩ ታውቃላችሁ አይደለም? ግን ማርቲን ኦዲጋርድ እንደዚህ የሚጮት ከሆነ ከዓለማችን ምርጡ ተጫዋቾች ውስጥ እንዳንዱ ነውና የ2022-23 ማርቲን ኦዲጋርድ ነው ዘ ካፒቴን ሲጫወት የተመለከት ነው። ቅድም ለማንሳት ሞክሬያለሁ ስለ ዞሊስ ከሀቨርት ነው። ከሀቨርት ነው የአርሰናል ፍሉዲቲ በጣም ይስተካከላል። ከሀቨርት ተጨማሪ ጎሎች ሊያስቆጠር የሚችል እንቅስቃሴ ነበር። አንደኛ የቡካዮ ሳካ የሆነ እንቅስቃሴ ነበር። ኦሪሊን አልፎ ወደ ሳጥን ገብቶ ቀጥታ ከጠባብ አንግል ኳሱን የመታበት ሀቨርት ማግኘት የነበረበት። በአንድ አጋጣሚ ደግሞ እንዲሁ ማዱኬ ከሀቨርት ጋር መጫወት የነበረበት እንቅስቃሴ ነበር። ግን ሀቨርት ሲኖራችሁ የሚኖራችሁ ነገር የሚካኤል አርቴታ ስትራክቸር በደንብ ይሰራልና ኢስ ሀቨርት ቢግ ጌም ፕሌየር ያን ነው ማሳየት የቻለ። ፍጹም አስደናቂ ነበር። አርሰናል ለሊጉ ቡድኖች በሙሉ አርሰናል ዝግጁ እንደሆነ እናንተ ዝግጁ ናችሁ ወይ ብሎ ማሳየት ችሏል። እንግዲህ ሲቲ ከ2023-24 በኋላ በ9 ጨዋታዎች አርሰናል ማሸነፍ የቻለው በ2 አጋጣሚ ብቻ ነው። በ4 አጋጣሚያቸው ውስጥ አናል 3 ማሸነፍ ችሎናል። ከ2014 በኋላ በኮሚሽን ጨዋታ በሰፊ የጎል ማርጂን ሲጠናቀቅ ይሄኛው የመጀመሪያ ነው አርሰናል ሲቲን ያሸነፈበት ማለት። ግን ለመጨረሻ ጊዜ በከፍ ባለ ማርጂን ሲጠናቀቅም አርሰናል ሲቲን 2014 የቪንገር አርሰናል 2014 ሲቲን 3-0 አሸንፎ ነው በሰፊ ውጤት የተጠናቀቀ። ከዛ በኋላ አሁን በድጋሚ በሰፊ ውጤት የተጠናቀቀበት ጌም እንደነበረ ማውሳት ይቻላል። በድጋሚ አርሰናል ለሊጉ ዝግጁ እንደሆነ ያሳየበት ጌምን በሚሊኒየም ፕሪንሲፓል ካርዲፍ ላይ ማሳየት ይችላል። የኔ ማን ኦፍ ዘ ማች ክርስቶስ ዞሊስ ወይም ማርቲን ኦዲጋርድ ናቸው። የሶፋ ስኮር ከፍተኛ ሃይስት ሬቲንግ ያለው ተጫዋች ዞሊስ ነው። ከፍ ያለውን ሬቲንግ ይዞ ያጠናቀቀው ማለት ነው። ማርቲን ኦዲጋርድ 8.5 ዞሊስ 8.1 ነው። ማን ኦፍ ዘ ማች የተመረጠው ማርቲን ኦዲጋርድ ነው። ግን ዞሊስ የኔ በጣም አስደናቂ ተጫዋች ነው። ካላፊዮሪ፣ ካቨርት፣ ሉዊስ ስኬሊ እና ጊሜሬሽም የሌሎቹ አስደናቂ ተጫዋች ነበሩ። ኮንቨርተሪ በፍራንክ ላምባርድ የተመራ ወደ ኤሚሬትስ አርብ ይመጣል ከ4 ቀናት በኋላ የፕሪሚየር ሊግ የመጀመሪያ ጨዋታ ለማድረግ። አርሰናል ለዛ ዝግጁ እንደሆነ ለሁሉም የፕሪሚየር ሊግ ቡድኖች ማሳየት ችሏል። ሲቲ ደግሞ ብዙ ነገር መስራት እንዳለበት ከአርሰናል ጋር ለመፎካከር። ከዚህ በኋላ አርሰናል የሲቲ ተፎካካሪ ሳይሆን ሲቲ የአርሰናል ተፎካካሪ ነው። የፕሪሚየር ሊጉ ጃይንቱ አርሰናል ነው እና ሲቲ ከዚህ በኋላ ተቀጸላችም ከአርሰናል ጋር ለመፎካከር ነው። ከዚህ በኋላ የሚሆነው ማለት ያ ተቀይሯል። አርሰናል የሲቲ ተፎካካሪ አይደለም። ዋናው ሰው አርሰናል ነው። ሲቲ ከአርሰናል ጋር ለመፎካከር ነው። ግን ለመፎካከርም ብዙ የቤት ስራዎች እንደሚቀሩበት መታየት ተችሏል ማለት ይቻላል። አብራችሁ ስለነበራችሁ መልካም እና ደስተኛ ነበርኩኝ። ባይ ወዳችኋለሁ።